እንኳን ገነነ ብዙ ጊዜ ማታገኘው በናፍቆት የምትጠብቀው እድሜ ልክ ለምን አላስታመመውም እኔ አይደለም እኔ ጋር ታክሞ ሊሄድ እድሜ ልክ ለምን አላስታመመው በሆነልኝ ወደናንተ ልምጣ እዛ ልታከም ብሎ አትመጣም አንፈልግህም ብላችሁታል ብለው እኮ ነው አዎ እነሱ ይሉትን ነው እንግዲህ ሲያም ሬሳ ቤት ይያለ በቃ በጣም ግራ በገባኝ ሰዓት እግዚአብሔርን የጠየኩት ነገር አለ እውነት እንደ ሰው ለፍቶ ከሆነ እንደ ሰው ተንከራቶ ከሆነ ገነነ ደክሞ ከሆነ ምልክትህን አሳየ ብዬ እግዚአብሔርን ጠይቀዋለሁ እግዚአብሔር አላሳፈረኝም ይሄንን ፍንጫ አሳይቶኛል ገነት ቅድም አንድ የረሳው ጥያቄ ገነት ወደ አዲስ አበባ ከመምጣቷ በፊት መሞቱን ታውቃለች ማንም ገነነ ሞቷል ተብሎ ነው አይለማም አይሰማም አይናገርም ነው መልስ አይሰጥም ነው በዚህ ያህል የሞተን ሰው እኮ ይሄን ያህል እኮ ከባድ ነው በጣም ወንዱ የለም በቃ ሴቷ ነበረች ከዛ ሰላም ስላት የተፈጠረው ነገር እንደሆነ አንዴ ተፈጥሯል አለች የገነነ ልጅ ሴቷ እግዚአብሔር አሁን አንድ የሚያስለፈልፋቸው ነገር አለ ይሄንን ነገር ያደረጉት ማንም እግዚአብሔር ያናገራቸው ነው የሰው ደም ዝም ብሎ አይቀርም ይጮሃል ወላውን ቤተሰብ እድሜ ልኩን ሲደግፍ እድሜ ልኩን ሲረዳ ነው በሐዘንና በብስጭት እግሩ ተቆርጦ እንዲሞት ለሞት ይበቃው ብለው ይሏቸው በሳጥን ነው የሚገርም ሳጥኑ ልብስ እንኳን አለበሰም የቤተክርስቲያን ልብስ አለበሰም እንዲሁ ነው የተቀመጠው ከዛ ሄድኩኝና እሷ ጋር ምን ነው ቢያንስ የቤተክርስቲያን ልብስ ቢጠፋ ጋቢ እንኳን አታለብሱትም አልኳት ወደ ሻሸመኔ የባህል ሕክምና ብላችሁ ወስዳችሁ ለእግሩ መቆረጥ እንደውም መንስኤና መባባስ ምክንያት ናችሁ ተብላችሁት ወነጀላላችሁ ወይም ተከሰሳላችሁ እርግጠኛ ነኝ ባገኘውና ባውራው ደግሞ እንደሚመለስ እርግጠኛ ነበርኩ ወይ ይዤው መጣለው ወይ ቤት ይገባል ከሁለት አንዱ ነው በታሪክ አያጠፋም ራሱ ገነነ መኖር የሚጓጓ መስራት የሚጓጓ ነው እንደዚህ ራሱን ያጠፋል የለም አያጠፋም ራሱ ባሰብኩት ቁጥር እንቅልፍ ነው የሚነሳኝ ባሰብኩት ቁጥር እንዳሰላሰልኩ ይነጋል አንድ ሰው ቁስሉን አውቀህለት ተንፍሶ ሲሞት ጥሩ ነው ሳይተነፍስ ብዙ ነገር ነው ተሸክሞ የሞተው ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን የዛሬው ፕሮግራም ተጀመረ ዛሬ አንዲት እንግዳ ይዤ ቀርብ ያለሁኝ የተወዳጁ ጋዜጠኛና ደራሲ እንዲሁም የታሪክ ላይብረሪ የምንወደው ሁሌም የምናስታውሰው ገነነ መኩሪያ ሊብሮ እህትን ዛሬ ይዤ ቀርብ ያለሁ በእንግድነት ገነነ ማን ነበር ከልጅነቱ እስከ ዕውቀቱ ገነነ እንዴት አለፈ ሐዘን ቤት የነበረውን ቤተሰቡና በቤተሰቡ ያሳደረው የገነነ ህልፈት ምን ይመስል ነበር ገነነ እግሩ ከተቆረጠበት ከዛ በኋላ የተፈጠረውን ሁኔታ ቤተሰቡ እስከ ዛሬ አምቆ ይዞት ነበር ዛሬ ግን ለማውጣት የተገደዱበት ሁኔታ ላይ ደርሰዋል ክቡራን ተመልካቾቻችን እንግዲህ ከእህት አንደበት ተሰሙታላችሁ ከዛ በፊት አንድ የገነነ መኩሪያ አድናቂ ፔጅ የሚል አለ በፌስቡክ ላይ የጻፈውን እንደ መግቢያ መንደርደሪያነት ላቅርብላችሁ አባትነት ይላል ርዕሱ ይህን ምስል እኔ ነበር ያነሳሁት የዛሬ 8 ዓመት አፍሪካ ህብረት በር ላይ እኔ ሳልሆን ጸሐፊው ነው ይሄን የሚለው ገኔ ካፍ 60ኛ ዓመት በዓሉን ሲያከብር የካፍ ጎልደን ኦርደር ኦፍ ሜሪት ሽልማትን ከ6 የተመረጡ ከተለያዩ የአፍሪካ ሀገራት ከተመረጡ ጋዜጠኞች ጋር ተጋርቶ ከምስራቅ አፍሪካ ብቸኛው ተሸላሚ እርሱ ነበር ከወቅቱ የካፍ ፕሬዝዳንት ኢሳ ሀያቱጅ ሽልማቱን ሲቀበል ሌላኛው አዳራሽ ውስጥ ሆኜ በስክሪን እየተከታተልኩ በደስታ ተውጬ ነበር ወደ ውጭ ስንወጣ ገኔ ፎቶ ላንሳ አልኩትና 3 ወይም 4 የሚሆኑ ፎቶዎች አነሳሁት
ሆኖም ከሰዓት በኋላ ከፍተኛ ፀሐይ የሆነበት ሰዓት ስለነበር የፎቶ ጥራት እንደምትመለከቱት አያስደስትም። አንድ ሀሳብ መጣልኝ። ገኔ ይሄ ታሪካዊ ሽልማት ነው፣ ካሜራማን ላስመጣ ትንሽ ደቂቃ ታግሰኝ አልኩት። መልሱ ዛሬም ድረስ ይገርመኛል። ይቅርታ፣ እኔ እኮ የዚህ ሰው አይደለሁም። ልጆቼን ከትምህርት ቤት ማምጣት አለብኝ፣ እንዳላረፍድባቸው ቶሎ መሄድ አለብኝ ብሎ ከሩጫ በማይተናነስ እርምጃ ሲጋራ ፋብሪካ ፊት ለፊት ከቆመ ታክሲ ውስጥ ገብቶ ወደ ሜክሲኮ በረረ። ሁሌም ሳስበው የሚገርመኝ በዚህ ሁኔታ ውስጥ አህጉራዊ ትልቅ ሽልማትን ተሸልመው እንኳ ደስታውን አብሮት የሚካፈል ሌላ አንድም ሰው አብሮት አልነበረም። የትኛውም ሚዲያ ትኩረት ሰጥቶ አልዘገበውም። እሱ ደግሞ በዚህ ሁኔታ ውስጥ ሆኖ እንኳ ልጆቹ ላይ ደቂቃ እንኳ ላለማርፈድ የሚጨነቅ አባት። ብቻዬን ነኝ የለችም ከጎኔ፣ ብቻዬን ነኝ የለችም ከጎኔ። እናመሰግናለን። የገነነ መኩሪያ ፋን ፔጅ ላይ ነው ይሄ የተጻፈው። ይህን የጻፈው እንግዲህ ማን እንደሆነ አላውቅም፣ ግን በጣም እናመሰግናለን። በጣም ጣፋጭ ጣፋጭ የሆኑ ልዩ ስሜት የሚነኩ ጽሁፎች ናቸው በዚህና በጁኒየር ላይ የሚወጡት። እናመሰግናለን። ለዛሬ እንግዳችን እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ገነት የገነነ ታላቅ ነሽ? ታናሽ ነሽ። ገነነ በልጅነቱ ምን አይነት ሰው ነበር? ምን ይወድ ነበር? እንዴትስ ትገልጫዋለሽ? ገነነ በልጅነቱ ከቤተሰቡ የተለየ ትምህርት የሚወድ ስፖርት የሚወድ ለየት ያለ ነው። በቃ ስራና ትምህርት ነው የሚወደው እና ከቤተሰብ ኃይለኛም አይደለም፣ የዋህ ነው እና የዛን ያህል ነው ቅርበታችንም። እዚህ ስክሪን ላይ እንግዲህ ያው የገነነ የልጅነት ፎቶግራፍ አለ። እዚህ ጋም ከጓደኞቹ ጋር አለ። እዚህ ጋም አንድ ወንድማችሁ አለ፣ በህይወት የለም ይመስለኛል። ከተስፋዬ ጋር ነው እዚህ መኪና ላይ። አንቺም አለሽ እዚህ ጋር እንግዲህ የተሰመረበት። መቼ ነበር ይሄ ፎቶ? ሳያገባ በፊት በየአመቱ ይመጣል ቤት ይጠይቃል። በየአመቱ በቃ ካገባ በኋላ ነው ከኛም የራቀው። እንግዲህ ገነነ እግር ኳስ ሲጫወት አይተሽው ታውቂያለሽ? ከዛ በኋላ የሚሰራቸው ቪዲዮዎች ነበሩ። የምታስታውሻቸው ይኖራሉ? ከሰራቸው ስራዎች ውስጥ ከገነነ ልጅ ሆኜ 07 ሜዳ ሲጫወቱ ይሄድ ነበር። 07 ሜዳ እና እሱም ወደዚህ ከመጣ በኋላ ሌሎቹም ሲጫወቱ አልቀርም፣ ሄዳለሁ። በጣም እከታተላለሁ። እኩል ነው አምሽቼ የምገባው ከነሱ ጋራ። ይሰራቸው የነበሩት እንትኖችስ ቪዲዮዎች አያለሁ። በጣም ጎበዝ ነው። በጣም ከቤት የተለየ ነው ገነነ። በጣም ፍቅር አለው፣ ለስፖርትም ፍቅር አለው፣ ለትምህርትም ፍቅር አለው፣ ለስራም አይደክምም። ገነነ ታዛዥ ነው፣ ክፉ አይወጣውም፣ ኃይለኛም አይደለም። እንዲህ በቁጣም የሚናገረው ነገር የለም። እሺ እንግዲህ ከቤተሰቡ ጋር ትዳር መሰረተ። ከዛ በኋላ ከአንቺ ጋር ወይ ከሌላው ቤተሰብ ጋር ይገናኝ ነበር? ማህበራዊ ህይወት ውስጥ እንዴት ነበረ? ተጠያየቁ ነበር? ካገባ በኋላ ነው የራቀው። ኧረ አንገናኝም። ካገባ በኋላ በስንት ጊዜ አንዴ ደውላለሁ። እኔ እንደውም በጣም እናገረዋለሁ፣ ተው ገነነ ተው፣ ቢያንስ ልጆችህን እንኳን ከኛ ጋር አስተዋውቃቸው፣ ልጆች ከልጆች ይገናኙ፣ ቢያንስ የአባት ወገን ይወቁ፣ የእናት ወገን ብቻ እያወቁ ነው የሚያድጉት፣ ተው ስለው እሺ፣ አንድ ቀን እሺ ነው የሚልክ፣ ሌላ ክፉ ነገር አይናገርህም። እና ከዛ በፊት ላለው በየአመቱ ቤት ነው፣ በየአመቱ አይቀርም። ለእናቴም ለአባቴም ያደረገውን አድርጎ ለእኛም ያደረገውን አድርጎ በቃ ችቦ ነው የሚመስሉ። ወንዶቹም ብዙ ናቸው። እሱም ሲመጣ በፍቅር ነው የምንጠብቀው። በቃ ከዛ በኋላ የለም። ከትዳር በኋላ መምጣቱንም ተወ። እንደውም አለማየሁን ወቅሰዋለሁ። ለምን አታገናኘንም? ለምን አትደውልም? እኔም ስደውል አያነሳልኝም። ተይ ውስጥ ይቆይ ይለኛል። እሱም ራሱ ማጨናነቅም አይፈልግም። እስቲ ተዩ ይለኛል። ግን የሆነ ቀን እንደው ላገኘው እስቲ ስለው አሁን ሌሊት ሲሰራ ስለሚያደር ይተኛል። በዚህ ሰዓት ነው የምታገኙ ይለኝና ይሰጠኛል። እና በቃ አወራዋለሁ። በቃ ማወራውም ስለ ቤተሰብ ነው። በቃ ቢያንስ ልጆችን አገናኛቸው ከሰው ጋራ ከኛ የሚገናኙ። እሺ በቃ ከዛ በኋላ አታገኘው
የወላጅነታችሁ መቼ ነበር ያረፉት? አሁን የካቲት ሲመጣ 5 ዓመቷ ገነነ መጥቶ ነበር? አዎ ብቻውን የቀብሩለት ነበር? አዎ የደረሰውም ከተቀበረ በኋላ ብቻውን የመጣው። እንግዲህ ገነት ወደ እግር መቆረጡ ከዛ በፊት እግሩን ታሞ እንግዲህ በዚህ በሴትዮዋ የሚሉት ማለት ነው እግሩን ታሞ እንደ እብጠት ነገር እንትን ብሎት ነበር። እዚህ ጋር እንደምታየው እንግዲህ እንደዚህ ሆኖ ነበር እግሩ። ከዛ በኋላ ወደ እናንተ ነው ወደ ሻሸመኔ የባህል ሕክምና ብላችሁ ወስዳችሁ ለእግሩ መቆረጥ እንደውም መንስኤና መባባስ ምክንያት ናችሁ ተብላችሁ ትወነጀላላችሁ ወይም ትከሰሳላችሁ። እሺ ለመኖር ተመራጭ በሆነውና ደህንነቱ በሚጠበቀው አፍሪካ ህብረት አጠገብ ወርሃዊ የዶላር ገቢ ማግኘት የሚችሉባቸው አፓርትመንቶች በ10% ቅድመ ክፍያ አቅርበንሎታል። ባለ 1 መኝታ በ770 ሺህ ብር፣ ባለ 2 መኝታ በ1.2 ሚሊዮን ብር፣ ባለ 3 መኝታ በ1.5 ሚሊዮን ብር 12000 ካሬ ላይ ባረፈው የመኖሪያ መንደራችን የመዋኛ ገንዳ፣ የልጆች መጫወቻ፣ ጂምናዚየም፣ ስፓ፣ የከርሰ ምድር ውሃና ሌሎች መሰረታዊና ዘመናዊ ነገሮችን አካተን ለሽያጭ አቅርበንላችኋል። እንዲሁም የንግድ ሱቆችን ከ3 ሚሊዮን ብር አጠቃላይ ክፍያ ማለትም ከ468 ሺህ ብር ቅድመ ክፍያ ጀምሮ እየሸጥን እንገኛለን። ቀሪውን በረጅም ዓመት ቀስ ብለው የሚከፍሉበት ጥቂት ኢንቨስትመንት አድርገው ብዙ ያትርፉ። ለበለጠ መረጃ በ0906 91 9893 ላይ ይደውሉ። ያየሁት እኔ ገነነን የሞተች ቀን ነው። እናቴ ሞተች ቀን ሲመጣ ያየሁት። ከዛ ውጪ መታመሙንም አናቅም መቆረጡንም አላቅም። ሊመጣ ቢችል እኔ ጋር ነበር የሚመጣው። ረጅም ጊዜ ከሞተች በኋላ ስልክ ተደዋውለን አናቅም። ታዲያ ከየት መጥቶ ነው? ለባህላዊ ሕክምና አልመጣም? እንደውም ከማናችሁም ከቤተሰብ ጋር ተገናኘ? እንደውም ምንም ነገር ከየት መጥቶ ነው ታዲያ ይሄ የሚወራው? እኔ እሱን እንግዲህ ያወሩት ይወቁት፣ ግን እኛ ጋር አልመጣም። እኛ እኮ በጉጉት ለማየት የምንፈልገው እንኳን ልምጣ ብሎ ስንፈልገውም አናገኘውም። በስልክ አልመጣም ወደኛ ጋር። ከዛ በኋላ እንግዲህ እግሩ ተቆረጠ። የእግሩ መቆረጥን ሰምተሽ ነበር? አልሰማሁም። ምንም ያወቅሽው ነገር? ምንም ነገር ሞቱንም እግር መቆረጡንም መታመሙንም አንድ ቀን የሰማሁት። ከቤት ወጥቶ ወደ ሆቴልስ መግባቱን አልሰማሽም ነበር? በአንድ ቀን የዛች ቀን በቃ። መቼ ነበር ያ ቀን? ሰኞ ያረፈበት ቀን ማታ ነው የሞተው። እኔ 4 ሰዓት ነው የሰማሁት። ሰኞ 4 ሰዓት ሰኞ የእህቴ ልጅ አለ ጤና ቢሮ የሚሰራ። ምንድን ነው የሰማሽው? ደወለልኝ ለኔ። ደውሎ ቤት ነሽ ሲለኝ አዎ። ምን ነው ስለው አይ እየመጣሁ ነው አለኝ። ምን ነው በሰላም ነው? ፍጹም ለምን አይመጣም? ስራም ቢዚ ስለሆነ። በሰላም ነው ስለው ኧረ በሰላም ነው እንጀራ እየጋገርኩ ነው ስለው በቃ ትኩስ እንጀራ በላለሁ እመጣለሁ አለኝ። ከዛ ለካ በር ላይ ደርሶ እያንኳኳ ነው። ምን ነው በሰላም ነው ፍጹም ስለው አይ በሰላም ነው አለኝ። ገባ ቁጭ አላመንኩትም። ቆሜያለሁ። በሰላም ነው ስለው ምን ሰላም ነው ገነነ አሞታል ሲለኝ በእድሜ እኔ ነፍስ ካወቅኩኝ ጀምሮ ገነነ ህመም የለውም። ታሞ አያውቅም። ህመሙን አላውቅም። ከዛ ገነነ አሞታል። ይሄን የሚነግርሽ ሰኞ ቀን ነው? ሰኞ 4 ሰዓት ላይ። ከዛ አሞታል። ምን ሆኖ ስለው ስኳሩ ነው ስለው አይደለም ባክሽ እግሩም ተቆርጧል ሲለኝ ወገቤን የተቆረጠ በቃ ግን በህይወት አለ ስለው ባይኖርን እዚህ ምን አደርጋለሁ በህይወት አለ አለኝ። ከዛ በቃ ከዛ በኋላ ሰውነቴን አንቀጠቀጠኝ። ከዛ አሁንም ደጋግሜ ፍጹም ግን በህይወት አለ? ኧረ አለ። አሁን መሳፈሪያ ሰጥሻለሁ ከናቲ ጋር ሂጂ አለኝ። ሆቴል ነው ያለው። ከናቲ ጋር ሂጂና ወደ ቤት የሚመለስበትን ነገር አንቺን ስለሚፈራ ከአንቺ ጋር አውሩ አለኝና ሄደ። አልደወልሽለትም ለገነነ? እንደው አልደወልኩም። ከዛ የሰይድን ስልክ ይሰጡሻል፣ ሰይድ ያገኝሻል፣ ሰይድ ይወስድሻል እሱ ጋር አለኝ። አልነጋልሽ አለኝ። ሌሊት ስኳር ያመኛል በቃ ቁጭ ብዬ አደርኩ። ነጋ አልነጋ ሌሊት ወጣን ከልጄ ከትልቁ ጋር ማክሰኞ ጠዋት። ከዛ ስልክ በጄ ይዣለሁ። ልክ እንደወጣው ለካ ደውለውለታል ለልጄ። ስልኩን ተቀበላት ከእጇ ላይ መሞቱን ለሱ ነግረውታል ለልጄ። ስልክ ተቀበላ ሲሉ እንዴት ብሎ ይቀበለኝ? ምን ብሎ ይቀበለኝ? እኔ ማውቀው ነገር የለም። እየሄድን ነው አለ። በህይወት ላገኘው ነው የሚሄደው። ከዛ ከሻሸመኔ ደውለው ምን ሰማው ነገር እውነት ነው ሲሉኝ እኔ እግሩ መቆረጡን እንጂ ሞቱን አይደለም
ከዛ የሰማነው እውነት ነው ምን ስል ይዘጉታል ስልኩን። 2 ሰው ደወለ። 3ኛ ላይ ኃይሌ ጋርመንት ደረስን። ስንደርስ ሲኒማ ነበር የተከፈተው። እሱን ቀይረው ዜና ሲከፍቱ ዜና ላይ ነው ያየሁት። እዛው ባባስ ውስጥ ኃይሌ ጋርመንት ጋር ስንደርስ ከዛ በኋላ የአስፋውን ሀዘን ሳንጨርስ የአንጋፋው ጋዜጠኛ ብሎ ፎቶውን ሲያመጡ በቃ ከዛ በኋላ ነው ያለውበትንም አላውቅም። በቃ የሱ የልጅ ጓደኞች 2ቱ አጋጣሚ ከኛ ጋር ተሳፍረው ወደ አዲስ አበባ የሚመጡ ነበሩ። እንደገና ለ3 ይዘውኝ ውሃ አፌ ላይ ያፈሰሱ። በቃ ስኳሩ እንዴት እንዳረገኝም አላውቅም እኔ። ከዛ የጮኩኝ የእህቴ ልጅ ጠበቀን ነበረ መርካቶ ላይ። ከዛ እሱ ይዞን እኔ ቤቱ የት እንደሆነም አላውቅም ስንሄድ በሩ ገርበብ ብሏል፣ ሰውም የለም። ስንት ሰዓት ላይ ድረስ? 5 ሰዓት ከምናምን 6 ሰዓት። እሺ የሰው ቤትም የሚያስገቡኝ የመሰለኝ ሰው የለም። እንደ ለቅሶ ቤት በር ላይ ምንም ሰው የለም። ስንገባ አለማየሁና አንድ ልጅ አለ። ላይ ስንወጣ አየለ የኔ ወንድምና የወንድሜ ትልቁ ጓደኛ አሉ። ከዛ እያለቀስኩ ገባው። ሳይ ሬሳም የለም እሷም የለችም። እናትየው ቁጭ ብለዋል። ከዛ አልቅሼ ቁጭ ብዬ አየለ ምንድነው ስለው እኔ ምን አውቃለሁ በቃ ግራ ገባኝ። እኔ ከዛ በኋላ አላውቅም እኔ የሆነውን እኔ ማንስ ነው ምንስ ነው የሚጠየቀው። ከዛ አየን አዝማሚያውን የማጉረምረምም አለ። ከዛ ማታም አየን ምንም ነገር የለም እሷም የለችም። ልጄን ያስኩኝና የእህቴ ልጅ አለች ወደ ሎሚ ሜዳ ታች እዛ ሄደን አደርን ማታ። ከዛ ለሊት ተነስተን መጣን። ስንመጣ ሬሳ ገብቷል። እሺ ከዛስ ስንት ሰዓት ደረሳችሁ እዛ? ጠዋት በነጋታው እንደገና ሮብ ማለት ነው። ሮብ እስከ 1 ሰዓት ገብተናል። ጠዋት ሊብሮ ዳቦ ቤት የሚል ነበረ። በዛ ሰዓት ይሸጡ ነበር። የዛ ሰዓት ሰው ጠዋት ሬሳ ነበር ማን ነው የሚቀበር ሰዓት ስትከፍተው መስታወት ሙሉ ነው። ኬኩም የተሰራ ነው። ዳቦ ምኑም ተመርጧል። ሲሰራ ታድሯል። አዎ ሬሳ ከዛ ግራ ገባኝ። የተከራይ መሰለኝ የነሱም አልመሰለኝም። ስለ አሁን ተከራይ ሰርቷልና ያወጣል ትላለህ ያንን ነገር የተከራይ መሰለኝና ግራ ገባኝ። የነሱም እንደሆነ በቃ ተጠራጠርኩኝ እኔ ራሱ። የግን ሬሳ ተመልክታችሁታል? እንደውም እንደዚሁ መጣ በሳጥን ምንም በሳጥን ነው። የሚገርም ሳጥኑ ልብስ እንኳን አልለበሰም። የቤተክርስቲያን ልብስ አልለበሰም። እንዲሁ ነው የተቀመጠው። ከዛ ሄድኩኝና እሷ ጋር ምን ነው ቢያንስ የቤተክርስቲያን ልብስ ቢጠፋ ጋቢ እንኳን አታለብሱትም አልኳት። ከዛ ስላት ይሄ የሆነ ልጅ አለ ዘሚላላክ የነበረ እሱ ሄዶ ተከራይቶ ይሁን ከቤተክርስቲያን ለምን ይሁን አላቅም የቤተክርስቲያን ይዞ መጥቶ አለበሰው እንጂ ምን ባዶ ቁጭ ብሏል። ገነት እንግዲህ ከልጅነት እስከ እውቀት ጋር ወንድምሽ ነው በመጠንቀሽ ታውቂዋለሽ። ገነነ ራሱን ያጠፋል ብለሽ ትገምቻለሽ? ምክንያቱም ራሱን አጠፋ ስለተባለ በታሪክ አያጠፋም ራሱ። ገነነ መኖር የሚጓጓ መስራት የሚጓጓ ነው። እንደዚህ ራሱን ያጠፋል? የለም አያጠፋም ራሱን። እንግዲህ ለቅሶ ገነነ ተሸኘ ወደ ከዚህ ዓለም በሞት ተለየ፣ ያው ተቀበረ። እንግዲህ ከሻሸመኔ የመጣችሁት የት አደራችሁ? የዛን ቀን የእህቴ ልጅ ጋር አደርኩኝ። የመጣን ቀን የመጣችሁ ከተቀበረ በኋላ እኔ ነኝ እዛ ያደርኩት ከጓደኞቼ ጋር 2 የሴት ጓደኞቼ፣ አንዷ ሀያት ናት፣ አንዷ ሰሚት ናት። እነሱም ከሸኘኋቸው በኋላ ነው መጥተው ለምን አልሄዳችሁም ስላቸው ብቻሽን ጥለንሽ አንሄድም አሉኝ። ከዛ አመሸን እዛው ምድር። ምንም ጎረቤት የለም ያሉት እናትየው እሷ የእናትየው ጎረቤቶች 2 ይሁኑ 3 በቀኛ ነን እዛች ጋር የተቀመጥነው በታች። ከዛ ምንሄድ መስሏታል እሷ። ብታየን አንሄድም ከሰል ያመጣሉ ያስቀምጣሉ። ብታየን አንሄድም 4 ሰዓት ሆነ። ከዛ ጓደኛዬ እኔ ሽንት ቤት መግባት ፈልጋለሁ ነው ያሳየኝ አለችኝና ወደ ላይ ወጣን። ስንወጣ ውሻ ተለቋል። ከዛ መታ ውሻውን አሰረችልን። ሽንት ቤት ገባን። ሳሎን ገብተን ቁጭ አልን ብርድ ላይ አንቀመጥም ብለን። ከዛ አዩን ከግማሽ ሰዓት በኋላ ፍራሽ አመጡልን። አንድ ፍራሽ አመጡልን። ራሳችን አነጠፍን። 3ታችን እዛ አደርን። እነሱ ከመንገድ ባይመለሱ ብቻዬን ነው እዛ ቤት ማድረው።
እሺ የመጀመሪያ ቀን እንደዛ ሆነ። በማግስቱስ? በሰልስቱ ደግሞ ብቻዬን፣ ሰው የለም ማንም። እሷና እናቷ ልጇ መኝታ ቤት ገቡ። እኔ ጋቢ ይዤ ነበረ። ጋቢዬን ይዤ ሶፋ ላይ ቁጭ አልኩ ሳሎን። አንዲት ዘመድሽ የእናንተ የቅርብ ዘመድ የሆነች ልጅ ወጥታ አካባቢው ላይ ከሰዎች ያገኘችው መረጃ አምጥታ ለአንቺ ነግራሻለች። ለቤተሰቡ ምንድን ነበር ያገኘችው? የእህቴ ልጅ ናት። እሺ ያው አየች ያለውን ነገር። ጎረቤት የማይገባ ምንም ለቅሶ የሚደርስ የለም። ከዛ ጎረቤት አንድ ሁለት ዞራ ምንድን ነው ብላ አስጠይቃቸው እሱ በደህና ሰዓት ተገላገለ፣ እኛ እዛ ቤት አንገባም ያሉት። ለምን አላውቅም። ገነት ቅድም አንድ የረሳሁት ጥያቄ፣ ገነት ወደ አዲስ አበባ ከመምጣቷ በፊት መሞቱን ታውቃለች? እንግዲህ አላውቅም። እኔ አላውቅም። እኔ በስመ አብ ወልድ መንፈስ ቅዱስ ስለ እኔ እንጃ። እኔ አይምሮ የሌለው ሰው ከሆነ ነው እንጂ ያን ነገር የሚያወራው አያወራም እንደዛ አይነት ነገር። እኔ ሞቱም መቆረጡም ህመሙም አንድ ቀን ነው ለኔ። እኔ ገነነ ይሞታል በምንም ተአምር የለም፣ አይምሮ ውስጥ የለም። ህመሙን ስለማላቅ አደጋ ካልሆነ በስተቀር ገነነ እኔ ይሞታል። እኔ እኮ የምሄደው ላገኘው ነው፣ ላየው እኮ ነው የምሄደው። እኔ ከቤት መውጣቱን አውቀሻለሁ፣ ተነግሮሻል። የዛኑ ቀን በቃ የዛኑ ቀን ነው የምሄደውም ላገኘው ነው። እርግጠኛ ነኝ። ባገኘውና ባውራው ደግሞ እንደሚመለስ እርግጠኛ ነበርኩ። ወይ ይዤው እመጣለሁ ወይ ቤት ይገባል። ከሁለት አንዱ ነው የሚሆነው። እንደውም እዚህ ጋር እኮ ገነት ወደ እናንተ ልምጣ እዛ ልታከም ብሎ አትመጣም አንፈልግህም ብላችሁታል ብለው እኮ ነው። አዎ እነሱ የሚሉትን ነው እንግዲህ ሴትዮዋ የምትለው። ባረገው እኛ አይተን አልጠገብነውም እኮ እኛ የት ስናገኘው ለኛ እኮ መታወቂያ ነው ገነነ። ወንድሞቼ እኮ ለኔ መታወቂያ ናቸው፣ ለኔ ኩራቴ ናቸው ወንድሞቼ። እኔ እነሱን የሚጠራ እነሱን የሚወድ ሁሉ ለኔ ወንድሜ ነው። እንኳን ገነነ ብዙ ጊዜ የማታገኘው በናፍቆት የምጠብቀው እድሜ ልኬ ለምን አላስታመመውም? እኔ አይደለም እኔ ጋር ታክሞ ሊሄድ እድሜ ልኬ ለምን አላስታመመውም? በሆነልኝ። ያሳዝናል። እንግዲህ ያው ገነነን በዚህ አይነት ሁኔታ መሸኘታችን ቤተሰቡ ላይ ምን ስሜት ተፈጠረ? ማለት ከእግር መቆረጥ እስከ ህልፈቱ እስከ ቀብር ስነ ስርዓቱ ያለውን በቤተሰቡ ላይ ያሳደረውን ተጽዕኖ ውስጥ ትገልጽልን። እኔ የእግር እሳት የሆነብኝ ለኔ በቃ ማንም አላወቀለትም ለገነነ ማንም። በቃ እኔ ወንድሞቼንም ቀብር ያለው እናት አባቴንም ቀብር ያለው፣ ግን የሱ አይወጣልኝም። እኔ መቼም የእድሜ ልክ የእግር እሳት ነው። ባሰብኩት ቁጥር እኔ እንቅልፍ ነው የሚነሳው። እንደ ሰው ጠይቀኸው እንደ ሰው አስታመኸው የምትቀብረውና ዝም ብለህ እንትን የምትለው አንድ አይደለም። እናቴ አንዳንዴ እንኳንም አንድ እግር ቀደመ ይችላል የእሱን ምንም ነገር ሳታይ እንደ ፍቅራቸው አንድ እግር ያስቀድመኝ እንዳለች ነው እናቴ ሞተችው። እና እኔ መቼም አይወጣልኝም የሱ መቼም። ከባድ ነው። ባሰብኩት ቁጥር እንቅልፍ ነው የሚነሳኝ። ባሰብኩት ቁጥር እንዳሰላሰልኩ ይነጋል። አንድ ሰው ቁስሉን አውቀህለት ተንፍሶ ሲሞት ጥሩ ነው። ሳይተነፍስ ብዙ ነገር ነው ተሸክሞ የሞተው። ገነት እንግዲህ ሌላው ትንሽ አነጋጋሪ ነበረው እዛው እንግዲህ ሀዘን ላይ ነበርሽ እና በሁለተኛው ቀን ስልክ ጠፋ ተብሎ ያ ሁሉ እንትን ሲነሳ እስከ ከፍተኛ ኮሚሽነሮች የፖሊስ አዛዦች ድረስ እስኪደርስ ገነነ ከስልክ በታች ነው ማለት ነው። ይህን የሚያነሱ ብዙዎች ስለሆኑ ማለት ነው። መኪናዋን አስነስታ ፖሊስ ጣቢያ ነው የሄደችው የዛን ቀን። እሺ ነበርኩኝ እዛ ቁጭ ብዬ። ከዛ ከሻሸመኔ የመጣ ልጅ ነበር፣ አሁን ነፍሱን ይማረው ሞቷል። እሱ ነው አበባ ምናምን ጭኖ ልጁም ከሱ ጋር ነው የመጣው ከቤተ ክርስቲያን።
ከዛ አበባውን አስተካክሎ ምን ብሎ እዛው ነበር ልጁ። ከዛ አለማየሁን ካንተ ጋር የመጣ ልጅ ነው ስልኬን ይዞብኝ ሄዶ አለችው። ከዛ ልጁ ነጋ ሲጠየቅ እኔ አላቀውም ልጁን ለቅሶ ቤት የምትሄዱ ከሆነ ይሄን አድርሱልኝ ብሎ ነው የጫነው። ከዛ ነው ይዘነው የመጣ ነው። እንግዲህ ክራውንተር ምክንያቶችን ይሄ ነው እንግዲህ ስልኩን ወሰደ የተባለው። እሺ አላቀውም አለ። ከዛ ማታ መረጃ አገኛለሁ ብሎ እንደሆነ አያገኝም ከሱ ላይ አለች። ምን አይነት መረጃ ምን ለማለት ነው? አላቀም እንግዲህ እሷ ተወቀው እንግዲህ ባለቤቱን የሚያውቀው ይሄንን። ከዛ ቁጭ አለች፣ ተነሳች፣ ተቀመጠች፣ ተነሳች። ማታ እኛ ቁጭ ብለን አሉ ጓደኞቼ ሁለቱ እዚህ ያሉት አዲስ አበባ። መኪናዋን አስነስታ ሄደች ፖሊስ ጣቢያ ልታመለክት። እዛ ተመልሳ መጣች። አንድ ነገር ላንሳልሽ ገነነ። ሌላው እንግዲህ ከሚነገርባችሁ ነገሮች ገነነ አንቺን አለማየሁ መላውን ቤተሰብ እድሜ ልኩን ሲደግፍ እድሜ ልኩን ሲረዳ ነው በሐዘንና በብስጭት እግሩ ተቆርጦ እንዲሞት ለሞት ይበቃው ብለው ይሏቸዋል። ምን ትያለሽ? ገነነ ከትዳር በኋላ ምንም እናውቀው ነገር የለም ከሱ ግንኙነት የላችሁም? እንዲህ አልፎ አልፎ እንደዋወላለን፣ ግን እንደዚህ ለቤተሰብ እንደዚህ ያስቸግሩታል የለም እንደዚህ አይነት ነገር። ለምን ከየት መጥቶ ነው ታዲያ ይሄንን የሚያወሩት? እንግዲህ እነሱ ይወቁታል እንጂ እኛ ምንም እናውቀው ነገር የለም። ሲጀመር ስደውልም ከኔ ጋር ከስንት አንዴ ወይ በአመት ምናምን እሱንም ስልክ ካነሳ እንደው ለደህና ነህ ድምጹን ከሰማው እንጂ ማንም የሚያስቸግረው ሰው የለም። ማንም ገነነ ሞቷል ተብሎ ነው አይለማም፣ አይሰማም፣ አይናገርም ነው መልስ አይሰጥም ነው። በዚህ ያህል የሞተን ሰው እኮ ይሄን ያህል እኮ ከባድ ነው በጣም። እና እኔ ምንም የምናውቀው ነገር የለም። እንግዲህ በተለያየ መቼም አንድ ሰው ገነነ አልፏል። ያው እንዳልሽው እኔም ሀሳብሽን እጋራለሁ። ገነነ ራሱን አያጠፋም የሚል እምነት ነው ያለኝ። ግን ምን በድሎ ነው ዛሬም ድረስ በመጥፎ ነው እንግዲህ ስሙ የሚነሳው? የእናንተም ስም አብሮ ይነሳል። ምን ስላደረገ ይሆን ትያለሽ? ምንስ ቢበድል ግን የሞተ ሰው እንደዚህ በዚህን ያክል በየቀኑ መነሳትና መሰደብ መንቋሸሽ አለበት? የራሳቸው እግዚአብሔር አሁን አንድ የሚያስለፈልፋቸው ነገር አለ። ይህንን ነገር ያደረጉት ማንም ይሁን ማንም እግዚአብሔር እያናገራቸው ነው። የሰው ደም ዝም ብሎ አይቀርም፣ ይጮሃል። እግዚአብሔር በአመት ከ8 ወሩ እናንተን እንደ ጅራፍ ሲያስነሳችሁ ሀቅ ይውጣ ሲለው ነው። በቃ ገነነ ምንም ኃጢአት የሌለበት ሰው ነው ገነነ። ግን ያደረጉት ሁሉ ይሄንን እሱ ላይ ያደረጉት ሁሉ ፍርዱን ይቀበሉታል፣ በምድርም በሰማይም ይቀበሉታል። ገነነ ምንም እንደ ሰው ክፉ ቢሆን ቢደረግበት ግን እንደ ሰው ክፉ አይደለም፣ መልስ የሚሰጥ አይደለም። እኔ ባል ብቻ አልነበረም እኮ እሱ አባት ብቻ አልነበረም፣ መኩሪያም ነው። እንኳን ላደረጉበት ላላደረጉበትም መኩሪያ ነው ገነነ። እና እንግዲህ የራሳቸው ስራ ነው የሚያስለፈልፋቸው። ከህልፈትስ በኋላ ልጅሽን ከልጆቹ ጋር ለማገናኘትና ለማስተዋወቅ ሞክራችሁ ነበር? ወንዱ የለም፣ በቃ ሴቷ ነበረች። ከዛ ሰላም ስላት የተፈጠረው ነገር እንደሆነ አንዴ ተፈጥሯል አለች። የገነነ ልጅ ሴቷ? እኔ ስታለቅስም አላየኋትም። ኧረ የለ አትመስልም ሰው። እኔ ውሻ የሞተበት ሰው እንኳን ያዝናል። እኔ ልጅ እንደዚህ ከሆነ ከባድ ነው። በመጨረሻ ማስተላለፍ የምትፈልጊው መልእክት ካለ እንደው በሰፊው እድሉ ልስጥሽ፣ ቤተሰቡን ወክለሽ እንግዲህ። ምክንያቱም ቤተሰቡ ላይ ብዙ ነገር እየወረደ ነው በእናንተ ላይ። ስለዚህ ለዚህ መልስ የምትፈልጊውን በዝርዝር መናገር ትችያለሽ፣ እድሉ ልስጥሽ። እኔ መናገር የምፈልገው አንደኛ እግዚአብሔር እውነቱን ያወጣል።
እግዚአብሔር አንቀላፋም። እናንተን ከእግዚአብሔር በታች አስነስቶለታል። አንድም ማመስገን ፈልጋለሁ አንተንም ሮቤልንም አማንንም በጋሻውንም እግዚአብሔር ለእናንተ ዋስ ጠበቃ ይሆናችሁ። እኔ እዚህ ጋር መመርቅም ሆኜ አይደለም ለቤቱ ምን 12ኛ ልጅ ነኝ፣ የመጨረሻ ልጅ ነኝ እና እግዚአብሔር ለእናንተ ብድሩን ይክፈላችሁ። እውነት ትመነምናለች እንጂ አትበጠስም። የሱ ደም ከምድር ወደ ሰማይ ነው የምትጮኸው። ሀቅ ካለው አሁንም ምን እዛ ሬሳ ቤት እያለ በቃ በጣም ግራ በገባኝ ሰዓት እግዚአብሔርን የጠየኩት ነገር አለ። እውነት እንደ ሰው ለፍቶ ከሆነ እንደ ሰው ተንከራቶ ከሆነ ገነነ ደክሞ ከሆነ ምልክትህን አሳየ ብዬ እግዚአብሔርን ጠይቄዋለሁ። እግዚአብሔር አላሳፈረኝም። ይህንን ፍንጭ አሳይቶኛል። በእናንተ አድሮ እግዚአብሔር አሁንም ብድሩን ይክፈላችሁ። ለእናንተ ልጅም ካላችሁ በልጆቻችሁ አግኙት እና መጨረሻውን ደግሞ እግዚአብሔር ይጨመርበት ነው የምለው። ሌላ ምንም አልልም። የአስክሬን ምርመራ ደርሷችኋል? ምንም አልደረሰንም። አስክሬኑም ሳታዩን ይችላል? ምንም አላየንም። እሺ እንግዲህ ለዛሬው ይብቃን። አመሰግናለሁ። እንግዲህ አንዳንድ ጉዳዮች በመጽሐፍ መልክ ጀምረናል። በቅርቡ ታሪኩን ሁሉንም መረጃውን እናፍረጠርጠዋለን። ግን ራሱን አላጠፋም። አመሰግናለሁ። እሺ እግዚአብሔር ይስጥልኝ። እኔም እዚህ ድረስ ጠርታችሁ ስለጋበዛችሁ አመሰግናለሁ። ክቡራን ተመልካቾቻችን የዛሬውን ፕሮግራም ከማጠናቀቃችን በፊት አንድ ያስቸኳይ የእርዳታ ጥሪ እናስተላልፋለን። በውጭም በአገር ውስጥም ያላችሁ እቺ ልጅ እንግዲህ እንደምታዩት የ11 ወር ሕፃን ነች። ምን ገጠማት የሚለው እናትየው ትንገረን። ማን ልበል ስምሽን? እናት መልካም ጥጋቡ። እሺ ምንድን ነው የሆነችው ልጅሽ? ነርቭ አለባት ነው ያለው። እዚህ የት ሆስፒታል ተመርምራ? የካቲት። እሺ ከዛ በኋላ መድኃኒት ሰጥተዋታል? የነርቭ ሳይሆን የሚጥል በሽታ መድኃኒት ግን አትሄድም፣ ምንም አትልም፣ አትንቀሳቀስም። አሁን ባለችበት እንግዲህ እንደምታዩት የሚጥል በሽታ አለባት እና አትንቀሳቀስም ነው የምትለው። ክቡራን ተመልካቾች በሀገር ውስጥም በውጭም ያላችሁ እችን ልጅና ግዛት፣ ምንም ስራ የላትም፣ ለውዝ ሸጣ ነው የምታድረው እና በእግዚአብሔር ስም በምታምኑት ስም እንግዲህ በምታምኑት አምላክ ፈጣሪ ስም እናግዛት፣ እንርዳት። አካውንቷ ከስር አለ። መልካም ጥጋቡ። ክቡራን ተመልካቾቻችን ከስር ታዩታላችሁ 1057 53 64 978 እደግማለሁ 1057 53 64 978 በስልክ ቁጥር ማግኘት ለምትፈልጉ እንግዲህ 0946 65 47 15 ይሄ የመልካም ስልክ ነው። 0946 65 47 15 አይዞሽ፣ እግዚአብሔር ካንቺ ጋር ይሁን። ውድ ኢትዮጵያውያን እንግዲህ ደግመን ደጋግመን እባካችሁ እችን ሕፃን እንታደጋት፣ እችን ቆንጆ ሕፃን። እናመሰግናለን። ክቡራን ተመልካቾቻችን የዛሬው ፕሮግራም በዚሁ አበቃ። ቸርን ሰንብት። ለመኖር ተመራጭ በሆነውና ደህንነቱ በሚጠበቀው አፍሪካ ህብረት አጠገብ ወርሃዊ የዶላር ገቢ ማግኘት የሚችሉባቸው አፓርትመንቶች በ10% ቅድመ ክፍያ አቅርበንሎታል። ባለ 1 መኝታ በ770 ሺህ ብር፣ ባለ 2 መኝታ በ1.2 ሚሊዮን ብር፣ ባለ 3 መኝታ በ1.5 ሚሊዮን ብር 12000 ካሬ ላይ ባረፈው የመኖሪያ መንደራችን የመዋኛ ገንዳ፣ የልጆች መጫወቻ፣ ጂምናዚየም፣ ስፓ፣ የከርሰ ምድር ውሃና ሌሎች መሰረታዊና ዘመናዊ ነገሮችን አካተን ለሽያጭ አቅርበንላችኋል። እንዲሁም የንግድ ሱቆችን ከ3 ሚሊዮን ብር አጠቃላይ ክፍያ ማለትም ከ468 ሺህ ብር ቅድመ ክፍያ ጀምሮ እየሸጥን እንገኛለን። ቀሪውን በረጅም ዓመት ቀስ ብለው የሚከፍሉበት ጥቂት ኢንቨስትመንት አድርገው ብዙ ያትርፉ። ለበለጠ መረጃ በ0906 91 9893 ላይ ይደውሉ።